ወዲያ እያልኩ አይደለም፣ የዛሬ ወር እያልኩ አይደለም፣ የዛሬ ዓመት እያልኩ አይደለም። አንተ ነገ በዚህ ጊዜ መልካም ይሆናል። አንድ ለሚያምን ሰው መልካም ይሆናል። አንድ ለተቀበለ ሰው መልካም ይሆናል። እረ ነጋችሁ የውድቀት አይሆንም። ነጋችሁ የጨለማ አይሆንም። ነጋችሁ የኪሳራ አይሆንም። ነጋችሁ የሐዘን አይሆንም። እግዚአብሔር የክብር ያደርገዋል። እግዚአብሔር የሞገስ ያደርገዋል። እግዚአብሔር የድል ያደርገዋል። እግዚአብሔር የስኬት ያደርገዋል። የሚያምን ሰው ነገ መልካም ይሆናል ይበለኝ። ነገ መልካም ይሆናል ስላችሁ በእናንተ ኃይል ወይ በእናንተ ብርታት በእናንተ አቅም አይደለም። አንተ በእግዚአብሔር ታምራት ይሆናል። በእግዚአብሔር ኃይል ይሆናል። አንተ በዛሬው ቃል ይሆንልሃል። ለሚቀበል ሰው ነገ መልካም ይሆናል። ይሄ ሁለተኛ ነገሥት መጽሐፍ ምዕራፍ 7 ላይ ስንመለከት ለምዕራፍ 6 መልስ የመጣበት ክፍል ነው። እግዚአብሔር በዚህ በምዕራፍ 6 ላይ የሰማርያ ከተማ በራብ ተጎድታ ነበረ። በራብ ብቻ ሳይሆን በጠላትም ተከባ ነበር። ከዚህ የተነሳ ህዝቡ በጣም እየተራበ ነበር። ይህ ራብ ቁርስ በልታችሁ ምሳን እንደመጠበቅ አይነት ረሃብ አይደለም። ረሃቡ ከባድ ረሃብ ነበር። ከዚህ የተነሳ በምድሪቱ ላይ የሚበላ ጠፍቶ መደበኛ ምግብ ጠፍቶባቸው የማይበላ ነገር የበሉበት ከባድ ዘመን። ይህ የማይበላ ጊዜ ከባድ ጊዜ ነበር። ምግብ የለም፣ መደበኛ ምግብ ጠፍቷለኝ። ስለዚህ የአህያ ጭንቅላት ይበሉ ነበር፣ የእርግብ ኩስ ይበሉ ነበረ። በጣም ደግሞ ልብ የሚነካ በጣም ደግሞ ልብ የሚያሳዝን እናት ልጇን ቀቅላ የበላችበት ዘመን የሚያሳዝን ዘመን ነበረ። ወገኖቼ ለምን መሰላችሁ የማይበላ ነገር እንዲበሉ የተገደዱት? ነገን ስለሚፈሩ። ነገን ስለሚፈሩ አሁን ላይ የማይበላ ነገር ይበላሉ። ኧረ ነጋችሁ የክብር ይሆናል። ኧረ ነጋችሁ ላይ የወጣ አዋጅ ተገለበጠ። ኧረ ነጋችሁ ላይ የተተረከ አዋጅ ተገለበጠ። ኧረ ከአንድ ሰው ህይወት ላይ የጠላት አዋጅ ተቀደደ። ኧረ እግዚአብሔር ነገሩን ገልብጦታል። ኧረ አዋጅን ገልብጧለኝ። ኧረ አዋጅ በአዋጅ ተሽሯል። ራቡ ከባድ። እቺ ሴት ተስፋዋን ነው ያጣችሁ። ተስፋዋን እንድታጣ አድርገዋት። ወገኖቼ እኛስ እስኪ ራሳችሁን ጠይቁ። ያለባችሁ ችግር፣ ያለባችሁ ጥያቄ፣ ያለባችሁ መከራ፣ ያለባችሁ ዕዳ ምንድነው ያሳጣችሁ? ምንድነው ከእጃችሁ እንዲወሰድ ያደረገ? ቅድስናችሁ፣ የጸሎት ኃይላችሁ፣ ለእሱ የትን ነገር ነው ያጣችሁትኝ? ያሳጣችሁ ምኑን ነው? ዛሬ አታስወስዱም። ዛሬ አታስበሉም። ዋና ሳይበላ ነገ መልካም ይሆናል። ዋና ሳይወሰድ ነገ መልካም ይሆናል። ኧረ እግዚአብሔር ነገን ይቀይርላችኋል። ንጉሥ ያለውን ሲጨርስ፣ ህዝቡ ያለውን ሲጨርስ፣ እግዚአብሔር ደግሞ አንድ ብሎ ጀመረ። ዛሬ ምዕራፉ የሚጀምርለት ሰው አለ። የክብር ምዕራፍ ትጀምራለህ። የደስታ ምዕራፍ ትጀምራለህ። የምስጋና ምዕራፍ ትጀምራለህ። የከፍታ ምዕራፍ ትጀምራለህ። እግዚአብሔር ምዕራፍ ያስጀምራችኋል። ከባድ ነበረ። ከዛም በኋላ እግዚአብሔር ከሰማይ ቃል ላከ። የነሱን ችግር አልፈራም። የነሱን ተስፋ መቁረጥ አልፈራም። የነሱን ረሃብ አልፈራም። የነሱን ከበባ አልፈራም። እግዚአብሔር በኤልሳ አማካኝነት ወደ ህዝቡ ቃል ላከ። እንዲህም አለ፣ ነገ አለ በዚህን ጊዜ በ80 በር ላይ አንድ መልካም ዱቄት በ1 ሰቅል ይሸጣል። ሃሌሉያ! እግዚአብሔር ሲቀይር ከተማውን ሁሉ ነው የሚቀይር። ለምን መሰላችሁ ይሸመታል ያለው? ትላንትና ጥራጥሬ በሚሸጥበት ገበያ ላይ፣ ትላንትና መልካም ነገር በሚሸጥበት ገበያ ላይ የማይበላ ነገር ተሽጧል። የእርግብ ግት ተሽጧል። የአህያ ጭንቅላት ተሽጧል። ስለዚህ መልካም ዱቄት ይሸጥበታል። የአህያ ጭንቅላት ይወገዳል። ነገ መልካም ዱቄት ይሸጣል። ሃሌሉያ! እግዚአብሔር ነገ መልካም ይሆናል ሲል ሁኔታ ተቀይሮ አይደለም። እያለ እግዚአብሔር ታምራት ይሰራል። ነገሩ እያለ እግዚአብሔር ያደርግላችኋል። ተስፋ መቁረጡ እያለ፣ ችግሩ እያለ፣ በሽታው እያለ፣ ረሃቡ እያለ እግዚአብሔር ነገን መልካም ያደርጋል። ኧረ በህይወታችሁ ላይ መልካም ይሆናል። ነገ መልካም ይሆናል አለ እኮ ከበባው ጠፍቶ አይደለም። ረሃቡ ጠፍቶ አይደለም። ተስፋ መቁረጡ ጠፍቶ አይደለም። እግዚአብሔር ግን አለፈና ነገ መልካም ይሆናል። ኧረ ለህይወታችሁ መልካም ይሆናል። የነገው ቀን የክብር ይሆናል። የነገው ቀን የስኬት ይሆናል። የነገው ቀን የድል ይሆናል። እግዚአብሔር መልካም ያደርግላችኋል። ወገኖቼ የእግዚአብሔር ቃል ከሁኔታዎች በላይ እኮ ነው። ከኛ ችግር በላይ እኮ ነው። ከኛ ቀንበር በላይ እኮ ነው። ችግሩ እያለ መጣና ነገ በዚህ ጊዜ አለ በሰማርያ አንድ መልካም ዱቄት ይሸጣል። አንድ መስፈሪያ መልካም ዱቄት በ1
ሰቅል ይሸጣል አለ። ሃሌሉያ። ዛሬ እኔም አውጃለሁኝ። ችግር እያለ ነገ መልካም ይሆናል። ጥያቄ እያለ ነገ መልካም ይሆናል። በሽታ እያለ ነገ መልካም ይሆናል። ዕዳ እያለ ነገ መልካም ይሆናል። ሃሌሉያ። ተስፋ የሚቆርጥ አምላክ አይደለም። ምክንያቱም ንጉሡ ማቅ ለብሷለኝ። ከዚህ ችግር የተነሳ ንጉሡ ልብሱን ቀዳለኝ። ህዝቡ ደግሞ ተስፋ ቆርጧል። ህይወት እንደሚቀጥል አይደለም የሚያስቡት። ህይወት አጭር ናት ብለው ነው የሚያስቡት። እግዚአብሔር መጣና ደግሞ ህይወት ይቀጥላል አለ። ህይወት ይቀጥላል አለ። አንተ በእግዚአብሔር የተጀመረ በሰይጣን አያልቅም። በእግዚአብሔር የጀመርከው በእግዚአብሔር ያልቃለኝ። ሃሌሉያ። አንድ እምነት የጎደለው የንጉሡ ሹም ከጥርጣሬው የተነሳ ካለማመኑ የተነሳ እንደዚህ አለ። ሰማይ አለ በዚህ መስኮት ቢያደርግ እንኳን ይሄ እንዴት ይሆናል? አረ ዛሬ የጥርጣሬ መንፈስ ይመታል። አረ ያለማመን መንፈስ ይመታል። ይህ ሰው እየተመለከተ ያለው እግዚአብሔር የሚናገረውን ቃል ሳይሆን፣ የተስፋውን ቃል ሳይሆን፣ የታምራቱን ቃል ሳይሆን፣ የጉብኝቱን ቃል ሳይሆን እየተመለከተ ያለው ረሃቡን ነበር፣ ችግሩን ነበር፣ የጠላትን ከበባ ነበር። ሰው እንዴት እግዚአብሔር እየተናገረ ከእግዚአብሔር ጋር ይከራከራል? ሰማይ ቢከፈትም አይሆንም አለ። ቃል ከሰማይ ይበልጣል። አንተ ቃልን የሰራው ሰማይ እኮ ነው። ቃል ሰማይ በቃል ነው የተሰራው። እሱ ግን ቃል ሰማይ እንደሚበልጥ አድርጎ ቃሉን አሳንሶ ይህ መስኮት እንኳን ቢሆን ቃሉን ተወው እኮ ነው። ተጠራጠረ። የእምነት ችግር ነበረበት። ወገኖቼ እምነት በህይወታችን ምን ያመጣል ካላችሁ፣ ከክብር ያጎላችኋል፣ ከበረከት ያጎላለኝ፣ ከከፍታ ያጎላለኝ። እንዴት ሊሆን ይችላል አለ። ይህ ሰው ታያለህ እንጂ አትበላትም ተባለ። ታያለህ እንጂ አትቀምስም ተባለ። ወገኖቼ አለማመን በሽታ ሊኖርብህ ይችላል። ሲፈወስ ታያለህ እንጂ አትፈወስም። ሰው ሲባረክ ልታይ ትችላለህ፣ አንተ ግን አትባረክም። ለሌሎች ሲሆን ታያለህ፣ ለአንተ ግን አይሆንልህም። የነቢዩን አፍ አጸናው እግዚአብሔር። አልበላም ይሄ ሰው፣ ይልቁንም እንደውም ሞተ። ወገኖቼ ነገ በዚህ ጊዜ መልካም ይሆናል ማለት ለተራበ ሰው ከባድ ቃል እኮ ነው። ከባድ ቃል። ይህንን ከባድ ቃል ደግሞ እግዚአብሔር ሊሰራ የወደደው በተናቁ ሰዎች፣ በተጣሉ ሰዎች፣ በተረሱ ሰዎች፣ በተጣሉ ሰዎች። ሃሌሉያ። እነዚህ አራት ለምጻሞች ለምጽ ስላለባቸው የሙሴ ሕግ አይፈቅድም። ህብረተሰቡ ጋር እንዲኖሩ ሕጉ አይፈቅድም። ስለዚህ ከከተማ ውጭ ነው የሚኖሩት። ሃሌሉያ። እግዚአብሔር በዘመን መካከል ባለፈው በመጽሐፍ ቅዱሳችንም ስናይ በዚህ ዘመንም ስናይ እግዚአብሔር የሚሰራባቸውን ሰዎች ስታዩ በሰው የተመረጡ አይደለም፣ በእግዚአብሔር የተመረጡ ነው። እግዚአብሔር ሲሰራ በሰው ምርጫ ሳይሆን በራሱ ምርጫ ነው የሚሰራው። እነዚህ አራት ለምጻሞች እግዚአብሔር የሰራባቸው ካህን ስለሆኑ አይደለም፣ ወይም ነብይ ስለሆኑ አይደለም። የተጣሉ እኮ ናቸው። ከከተማ ውጭ የተጣሉ፣ ከከተማ ውጭ የተረሱ፣ በህብረተሰቡ የተተዉ ናቸው። ግን እግዚአብሔር ለታምራቱ መረጣቸው። እነዚህ ሰዎች ከተቀመጡበት ረሃብ ሊገላቸው ሲል አንድ ውሳኔ ወሰኑ። እዚህ ብንቀመጥም ረሃብ ነው አሉ። እዛ ብንሆንም ረሃብ ነው። እዚህ ብንቀመጥም በረሃቡ ምክንያት ሞት አለ። እዛም ሞት አይቀርልንም። ነገር ግን ምርጫ አይደለም ሞት አሉ። ምርጫ አይደለም መቀመጥ አሉ። ከዛ በኋላ አንድ ውሳኔ ወሰኑ። ሃሌሉያ። ስትወስን ይወስናል። አንተ ስትወስን ካንተ ጋር ይወስናል። ከመሞታችን በፊት አንድ ውሳኔ እንወስን። አሁን ወደ ከተማው መግባት አለብን። ከሞትንም እዛ እንሞታለን። ህይወት የሚቀጥል ከሆነም እዛ ይቀጥላል። ስለዚህ ወደ ከተማው እንግባ። እነዚህ ሰዎች ተስማምተው ወደ ከተማ ገቡ። የገቡት ወደ ጠላት ከተማ ነው። አንተ ሃሌሉያ። ሲሄዱ በሰፈር አንድም ሰው አልነበረም። ድንኳኑ ላይ ማንም ሰው አልነበረም። ሃሌሉያ። ለምን መሰላችሁ? እግዚአብሔር ኮቴያቸውን አክብዶ ነበር። እነዚህ ሰዎች የአራቱን ኮቴ ልክ እንደ ብዙ ሰራዊት አደረገ። ልክ እንደ ፈረስ ሰረገላ አደረገ። እነሱ ወደ ከተማ ሲገቡ ጠላት እንዳለ ሸሸ። መሄድ ጀመረ። መውጣት ጀመሩ። ከተማውን መውረስ ጀመሩ። አንተ የሟርተኛን ሰፈር ትወርሳለህ። የደጋሚውን ሰፈር ትወርሳለህ። የወረኛውን ሰፈር ትወርሳለህ። የሐሜተኛውን ሰፈር ትወርሳለህ። የተናቁ፣ የተረሱ፣ የተጣሉ ነገር ግን እግዚአብሔር የተጠቀመባቸው ለዛውም ኮቴና ክብዶ አራት ናቸው።
እንዴት አደረገ? አረ ከብዳችሁ ትኖራላችሁ። ሃሌሉያ። እነዚህ ሰዎች ወደ ጠላት ሰፈር ነው የገቡት። ሰማሪያ ላይ ቢገቡ ምግብ የለም። ሰማሪያ ላይ ቢገቡ ብዙ ሰው ያውቃቸዋል። ምግብ ያለበት ሰፈር መረጡና ሶሪያ ላይ ገቡ። አንተ አካሄድ ቀይረው ስትንቀሳቀሱ እግዚአብሔር በተናገራችሁ ነገር ላይ ስትንቀሳቀሱ እግዚአብሔር ከእናንተ ጋር ይንቀሳቀሳል። ሃሌሉያ። ኢየሱስ ጌታ ነው። ከዛም ሶሪያዎች እንደዚህ ያሉ እርስ በርስ ይነጋገሩ ነበር። እነዚህ የእስራኤል ንጉሥ ኬጣውያንንና የግብፅን ነገስታት በእኛ ላይ ቀጥሯል፣ ለዛ ነው የበዙትኝ። ስለዚህ እነሱንማ እኛ አንችላቸውም ብለው ሰፈራቸውን ለቀው ከዛ መንደራቸውን ለቀው ሸሹ። ሃሌሉያ። እነዚህ 4 ለምጻሞች መጀመሪያ ያደረጉት የመጀመሪያ ጥያቄያቸው ምግብ ስለነበር ወደ ድንኳናቸው ገቡና ምግብ መብላት ጀመሩ። ከበሉ ከጠጡ በኋላ ሃሌሉያ ኢየሱስ ጌታ ነው። ምክንያቱም ጥለው ሄደዋል። ንብረት ይዘው አልሄዱም። ፈረሶቻቸውን ጥለዋል፣ ሰረገላውን ጥለዋል፣ ንብረት ብር ወርቅ ጥለው ነው የሄዱት። እግዚአብሔር አሳልፎ ይሰጣችኋል። አረ የጠላትን ነገር አሳልፎ ይሰጣል። የጠላት በረከት በእጅ ይገባል። የጠላት እቅድ በእጅ ይገባል። ዘንድሮ ከብደህ ትኖራለህ። ሃሌሉያ። ወደ ድንኳን ገቡና ምግብ በሉ፣ ውሃውን ጠጡ። ከዛ በኋላ ወርቅን ወሰዱ፣ ብራቸውን ወሰዱ፣ አልባሳትንም ወሰዱ። ሃሌሉያ። አንተ አንድ አዋጅ አውጃለሁ። ዘንድሮ እንደዚህ ነው የሚሆነው። አረ ያለ ኢየሱስ የሰበሰበ ይበትናል። አንተ ያለ ኢየሱስ የሰበሰበ ይበትናል። ሃሌሉያ። ዘንድሮ ይበትናል። ሲበትን እናንተ ላይ፣ ሲበትን አካውንታችሁ ላይ፣ ሲበትን ጓዳችሁ ላይ፣ ሲበትን እኛ በረከት ላይ አንተ ዘንድሮ ይበትናል። ያለ ኢየሱስ የሰበሰበ ይበትናል። አንተ ሟርተኛውን የሰበሰበው ለዘመናት ያከማቸው ዛሬ እጅ ላይ ገባ። ለዘመናት የሰበሰበው ዛሬ በእጃችሁ ላይ ገባ። ዛሬ እኔ ማህተም እመታለሁ። ለአንድ ሰው የክብር ሆነለት። የአንድ ሰው የብልጽግና ሆነለት። ለአንድ ሰው የመትረፍረፍ ሆነለት። እረ የሚያምን ሰው ያለ ኢየሱስ የሰበሰበ ይበትናል በሉ። ኢየሱስ ጌታ ነው። በሉ፣ ጠጡ፣ ወርቃቸውን ወሰዱ፣ ብራቸውን ወሰዱ፣ ያለውን አልባሳት ወሰዱና እነዚህ 4 ለምጻሞች የወሰዱትን ነገር ሸሸጉ። ከሸሸጉ በኋላ መልካም አላደረግንም፣ መልካም አላደረግንም። እስካሁን መቆየታችን መልካም አልነበረም። ምክንያቱም መልካም የምስራች ዜና ይዘን ሕይወትን የሚያተርፍ ዜና ይዘን ሃሌሉያ። ሰዎች እኛ ብንበላ ትርጉም የለውም፣ እኛ ብንጠጣ ትርጉም የለውም፣ ንብረት ብንሰበስብ ትርጉም የለውም። ምክንያቱም መልካም አላደረግንም። ይህ የምስራች ከባድ ነበር። ይህ ዜና ከባድ ነበር። እነሱ በራብ ተጨንቀዋል። እነሱ በራብ ምክንያት ተስፋ ቆርጠዋል። ንጉሱ ተስፋ ቆርጧል። የእኛ መቀመጥ ግን ልክ አልነበረም። ሃሌሉያ ወገኖቼ፣ እግዚአብሔር የሰጣችሁን ጸጋ፣ እግዚአብሔር የሰጣችሁን የትኛውም ንብረት ሊኖር ይችላል። ለሰው ካላከፈላችሁ፣ ብቻችሁን ከተጠቀማችሁበት የእግዚአብሔር ተልእኮ የፈጸማችሁ አይደለም። የዳነ ሌላው እንዲድን ማድረግ አለበት። የተረፈ ሌላው እንዲተርፍ ማድረግ አለበት። ካላችሁ ነገር አካፍላችሁ ማብላት አለባችሁ። እነዚህ ሰዎች ትላንት የተጠሉ፣ ትላንት የተጣሉ፣ ትላንት የተረሱ ነበሩ። ነገር ግን እንደነሱ አላሰቡም። እንደ ህብረተሰቡም አላሰቡም። እንደ ህጉም አላሰቡም። መልካም አላደረግንም። ከባድ ዜና ይዘን የምስራቹን ይዘን እዚህ መቀመጥ መልካም አይደለም ወገኖቼ። በዚህ ዘመን ለኛ የምስራች ስለ ኢየሱስ ነው። ኧረ ስለ ኢየሱስ ነው። ወንጌል ስለ ኢየሱስ ነው። አንተ የምትተርከው ስለ ኢየሱስ ነው። የምስራቹ ዜና ኢየሱስ ነው። የሚያምን ሰው ኢየሱስ ይበል። ድገሙና ኢየሱስ፣ ለመጨረሻ ኢየሱስ። ሃሌሉያ ኢየሱስ ጌታ ነው። የምስራቹን ይዘን መቀመጥ ለኛ መልካም አይደለም። ይሄ ህይወት ቀያሪ መልእክት ነው። ይሄ ህይወት ቀያሪ ዜና ነው። ምን ዋጋ አለው አሉ። እዚህ መቀመጥ ምን ዋጋ አለው? ለኛ ኃጢአት ነው። ለኛ መልካም አይደለም። ስለዚህ ሄደን መናገር አለብን። እነዚህ የተናቁትን ሰዎች እግዚአብሔር የምስራች አብሳሪ ያደረጋቸው፣ እግዚአብሔር የምስራች ነጋሪ ያደረጋቸው። የታምራቱን ነገር መናገር ጀመሩ። የእግዚአብሔርን ጉብኝት መናገር ጀመሩ። ሰው የነቃችሁ ይመስላችኋል? ሰው የረሳችሁ ይመስላችኋል? እግዚአብሔር ግን አይረሳችሁም። እግዚአብሔር አይንቃችሁም። በእግዚአብሔር ቦታ አላችሁ። በእግዚአብሔር ስፍራ አላችሁ።
በእግዚአብሔር ትታወቃላችሁ። በእግዚአብሔር የክብር ስፍራ አላችሁ። ሃሌሉያ! ኢየሱስ ጌታ ነው። እነዚህ ሰዎች ብሩን ሰብስበው ወርቁን ሰብስበው ምግብ ከበሉ ከጠጡ ከጠገቡ በኋላ ይሄማ እኛ ብቻ መብላት ትርጉም የለውም ብለው ለህብረተሰቡ መናገር ነው የጀመሩ። ሃሌሉያ! ዛሬ በድንገት የሚጎበኝ ሰው አለ። ዛሬ ድንገተኛ ጉብኝት ያገኛችኋል። ድንገተኛ ሹመት ያገኛችኋል። ድንገተኛ በረከት ያገኛል። ድንገተኛ ፈውስ ያገኛል። ኧረ እግዚአብሔር ይጎበኛችኋል። ዛሬ ቤት ይጎበኛል። ዛሬ ትዳር ይጎበኛል። ዛሬ ጤና ይጎበኛል። ዛሬ አንተ ትጎበኛለህ። እኔ እጎበኛለሁ የሚል ሰው አሜን። ነገ መልካም ይሆኑላችኋል። የተዘጋው በር ነገ የሚከፈትበት ነው። የተዘጋ ነገራችሁ የሚከፈትበት፣ የጠፋው ነገራችሁ የሚገኝበት እግዚአብሔር የሚጎበኛችሁ ቀን። ሃሌሉያ! ላመና ለአንድ ሰው ይሁንለት። ለተቀበለ ለአንድ ሰው ይሁንለት። አሜን ላለ ለአንድ ሰው ይሁንለት። ሃሌሉያ! ነገ በዚህ ጊዜ መልካም ሲሆን አንደኛ ችግራችሁን ባዶአችሁን ለበረከት ያደርገዋል። ያንተ ችግር ወደ በረከት ይቀየራል። ያንተ ባዶነት ወደ በረከት ይቀየራል። ያንተ ማጣት ወደ በረከት ይቀየራል። ሃሌሉያ! እነዚህ ሰዎች ተርበው ነበር፣ ተቸግረው ነበር፣ ተስፋ ቆርጠው ነበር፣ በጠላትም ተከበው ነበር። እግዚአብሔር ግን የነዚህን ሰዎች ችግር በአንድ ሌሊት ነው የቀየረው። ስለዚህ የእናንተን መቀየር አይችልም። የአንድ ሰው ታሪክ ዛሬ ይቀየራል። በሽታ ነው ወደ ጤና ይቀየራል። ባዶነት ነው ወደ ሙላት ይቀየራል። ነቀፌታ ነው ወደ ክብር ይቀየራል። ኧረ ነገሬ ይቀየራል በሉ። ነገራችሁ ይቀየራል። ሁለት፣ በጠላት የተወሰደባችሁ ነገር ይመለሳል። ጠላት ምንድነው ያሳጣችሁ? ከናንተ እጅ ምንድነው የወሰደው? ጤናችሁን ነው? በረከታችሁን ነው? ዕውቀታችሁን ነው? የቱን ነገር ነው የወሰደ? ዛሬ በእጥፍ ይመለሳል። ዛሬ በእጥፍ ይመለሳል። የነዚህ ሰዎች ችግር በጠላት መከበባቸው ነው። ይህ ጠላት ሲከባቸው አንደኛ የሚበሉት ምግብ ነው ያጡ። ሲቀጥል ደግሞ ወጥተው እንዳይገዙ በጠላት ተከበዋለኝ። የማይበላ ነገር እንዲበሉ ነው ያደረገ። ነገራቸውን ጨርሶ ነገራቸውን ወስዶ ጠላት ባዶን ነው ያስቀረ። ነገር ግን እነዚህ በአራት ሰዎች ምክንያት እግዚአብሔር ጉብኝትን ሲያደርግ ጠላት ስፍራ ለቆ ነው የሄደው። የነሱ ብር ወርቅ ምናምን የተሰበሰበ ሁሉ ወደ ሰማሪያ ሕዝብ ላይ ነው የዞረው። ዛሬ ያንተ በረከት ወደ አንተ ይዞራል። ጠላት የወሰደው ነገር በጥፍ ይገባል። ጠላት ያሳጣ ነገር በጥፍ ይመለሳል። ኧረ ነገራችሁ ዛሬ በጥፍ ወደ እናንተ ይገባል። ሶስተኛ ነቀፌታችሁን ለክብር ያደርገዋል። ነቀፌታችሁ ወደ ክብር ይለወጣል። ነገ መልካም ሲሆን ያንተ ነቀፌታ ወደ ክብር ነው የሚለወጠው። እነዚህ አራት ሰዎችን ስትመለከቱ በእነሱ ላይ ያለው ከባድ በሽታ ነበር፣ ለምጽ ነው። ከህብረተሰቡ ጋር እንዲኖሩ አላደረጋቸውም። ህብረተሰቡ እንዲወድ አላደረጋቸውም። ከከተማ ውጭ የሚኖሩ ሰዎች ናቸው። ሰዎች የሚጠሏቸው፣ ሰዎች የሚንቋቸው፣ ሰዎች ደግሞ ያባረሯቸው ነበሩ። እግዚአብሔር ግን ጉብኝቱን ሲያመጣላቸው ለዚህ ለሰማሪያ ሕዝብ ጉብኝትን አደርጋለሁ ያለውን በእነዚህ በአራት ሰዎች ነው የተጠቀመው። አንተ በተዋረድክበት ሰፈር ትከብራለህ። በተጠላህበት ሰፈር እግዚአብሔር መወደድን ይሰጣል። ኧረ አንድ ሰው በእግዚአብሔር ይወደዳል። በኢየሱስም ከተማው ላይ ከብረት ትኖራለህ። ኧረ ከብደት ትኖራለህ። በኃይል ትኖራለህ። የሚያምን ሰው ካለ ነገ መልካም ይሆናል ይበል። ድገሙና ነገ መልካም ይሆናል። ለሶስተኛ መልካም ይሆናል። በኢየሱስም ይሄ ቃል ጸና። በጌታ በኢየሱስም ማተም ተመታ። በኢየሱስም ይሄ አልፎ ያገኛችሁ። ኧረ የእናንተ በረከት ታልፎ ይሰጣችሁ። ጤናችሁ ታልፎ ይሰጥ። ሰላማችሁ ታልፎ ይሰጥ። ደስታችሁ ታልፎ ይሰጥ። ኧረ እግዚአብሔር ነገን መልካም ያደርጋል። በዚህ ቃል የተነሳ አንድ ሰው ይጎበኛል። ኧረ እግዚአብሔር ይጎበኛችኋል። በኢየሱስም ከዚህ ቃል የተነሳ ነገራችሁ ተቀየረ። ከዚህ ቃል የተነሳ ነገር ተለወጠ። ይሄ በህይወታችሁ ላይ ጸና።
ተባረኩ።